አንደኛ በሉና ያላመኑ የጌታን ስም ሊጠሩ አይችሉም በሉ። ያላመኑ የጌታን ስም ሊጠሩ አይችሉም በሉና ሮሜ 10:14 እንጻፉ። ያላመኑ የጌታን ስም ሊጠሩ አይችሉም። ሮሜ 10:14 በኢየሱስ ስም ላንብበው። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ ይላል። ቁጥር 13 ምን ነበር ያለን? የጌታን ስም የሚጠራ ሁሉ ይድናል አለናል። ቁጥር 14 ላይ መጣና እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? አሁን የጌታን ስም የሚጠራ ምን ይላል? ይድናል። እስቲ ይድናል በሉ። እስቲ ኢየሱስ ጌታ ምን ይላል? ይድናል። የማንን ስም የሚጠራ? የጌታን ስም የሚጠራ ይድናል። አሁን ቁጥር 13 ላይ በባለፈው ሳምንት ስንጨርስ የጌታን ስም የሚጠራ ይድናል። ሃሌሉያ። እና ቁጥር 13 ላይ የጌታን ስም የሚጠራ ምን አለ? ይድናል አለ። አሁን ቁጥር 13 ላይ የጌታን ስም የሚጠራ ይድናል አለና ቁጥር 14 ላይ ዛሬ በምንጀምረው ላይ ምን አለ? ያላመኑበትን እንዴት ይጠሩታል? እንዴት ይጠሩታል? ስለዚህ ያላመኑ የጌታን ስም መጥራት ምን አይሉ አይችሉም። ኢየሱስ ጌታ። እንዴት ነው ያላመኑ የጌታን ስም መጥራት የማይችሉት? ሰዎች ሁሉ ዝም ብለው እኛ ላይ እንኳን ሲያሾፉ ኢየሱስ ጌታ ነው ይሉ የለም ወይ? አዎ። ሐዋርያው ጳውሎስ ግን ቆሮንቶስ ላይ በትክክል ሲነግረን ምን አለ? በመንፈስ ቅዱስ ካልሆነ በስተቀር ሰው ኢየሱስ ጌታ ነው ሊል አይችልም አለ። ታዲያ በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው የሚል ከሌለ ይሄ ሁሉ ሰው የምትመለከቱት ሰው ለማሾፍም ለመቀለድም ኢየሱስ ጌታ ነው ይል የለም ወይ? አለ። የሚገርመው ነገር ምንድነው? በወቅቱ የዛኔ እነ ጳውሎስ በነበሩበት ዘመን ያገለግሉ በነበሩበት ዘመን ሰው ኢየሱስ ጌታ ነው የሚለው በራሱ ላይ ሞት ፈርዶ ነው። ለምን? የነገስታት አምልኮ ስለነበረ፣ ቄሳር ጌታ ተብሎ ይጠራ ስለነበረ፣ ወደ ወቅቱ የነበሩ ነገስታቶች እንደ ጌታ ይጠሩ ይሰገድላቸው የነገስታት አምልኮ ስለነበረ ሰው ሌላ ጌታ አለ ብሎ በተለይ ኢየሱስ ጌታ ነው ካለ የሞት ፍርድ ሊያስፈርድበት ይችላል። ስለዚህ ሰው መንፈስ ነክቶት አረ ኢየሱስ ጌታ ነው ሚለው በቃ ኢየሱስ ጌታ ነው ብዬ ከሞትኩም ልሙት ብሎ ነው። ሃሌሉያ። አያችሁ፣ ዛሬ እኔና እናንተ እንደ ቀልድ ኢየሱስ ጌታ ነው የምንለው። ዛሬ እኔና እናንተ አምነንበት እኛ ደግሞ ኢየሱስ ጌታ ነው የምንለው። ሰዎችም እንደ ቀልድ ኢየሱስ ጌታ ነው የሚሉት። ትላንትና ግን የሞት ዋጋ ያስከፍል ነበር፣ የህይወት ዋጋ ያስከፍል ነበር። ኢየሱስ ጌታ ነው ብለህ ምናልባት ልክ እንደ ነፍሰ ገዳይ ልትገደል ትችል ነበር። ኢየሱስ ጌታ ነው ብለህ ምናልባት በቃ ህይወት ለጥፋት ይሆን ነበረ። ኢየሱስ ያድናል። አረ ሃሌሉያ። ባይዘው የነጻነት ዘመን የሰጠን ጌታ ይባረክ። በነጻነት ስሙን እንድንጠራ ያደረገ ጌታ ይባረክ። ግድ የላችሁም፣ ጌታ ይባረክ። ስለ ኢትዮጵያ አየር እግዚአብሔር ይባረክ። በነጻነት ኢየሱስ ጌታ ነው ማለት ስለቻልን ጌታ ይባረክ። በነጻነት ኢትዮጵያ አየር ላይ ወንጌል ስለተሰበከ ጌታ ይባረክ። ወንጌል ምድሪቱን እየወረሰ ስላለ ጌታ ይባረክ። እግዚአብሔር ይባረክ። ባይዘው ስለ ነጻነታችሁ እግዚአብሔርን አመስግናችሁ ታውቃላችሁ? አናውቅም እኮ። በዚህ ሰዓት ኤርትራ ላይ እኮ ኢየሱስ ጌታ ነው ማለት አትችልም። በየኮንቴነሩ እስር ቤት ውስጥ እኮ ነው ያለው። በዚህ ሰዓት ኢራን ላይ እኮ ኢየሱስ ጌታ ነው ብለው እየተሰቀሉ ነው። በዚህ ሰዓት ፓኪስታን ምናምን ላይ እኮ ሰው ኢየሱስ ጌታ ነው ብሎ እየታረደ ነው። እኔና እናንተ ግን በየአደባባዩ በየሜዳው ጭምር ከአዳራሽ ጭምር ወተን በየመንገዱ ያለ ከልካይ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ይህ ስም ኢትዮጵያ ላይ አሸንፏል። ይህ ስም ኢትዮጵያ ላይ ገዝቷል። ይህ ስም ኢትዮጵያ ላይ የበላይ ሆኗል። የኢትዮጵያ አየር አሁንም ይህን ድምፅ ይሰማል። ኢየሱስ ጌታ ነው። ቀላል እንዳይመስላችሁ። እኛ በአደባባይ ኢየሱስ ጌታ ነው እንድንል አንድ ወደ ላይ የሆኑ አባቶቻችን በኤሌክትሪክ ተሰክቶባቸው፣ አንዳንዶቹ ደግሞ ተዘቅዝቀው እንደዚህ ይሄ መሃል እግራቸው እየተገረፈ፣ አንዳንዶች በየታጎሩበት እየተገደሉ የሞቱ ነበረ። የዛሬ 35 ምናምን ዓመት ምንም እኮ ኦሬዲ ትንሽ በቃ የኛ እድሜ እንደማለት እኮ ነው። እዛ ጋር እንደዚህ አይነት አባቶች ዋጋ የከፈሉት ይሄ ወንጌል ዛሬ በነጻነት አይቀልብንም። ደም ተከፍሎበታል።
አይቀልብንም። አባቶቻችን ታርደውበታል፣ አይቀልብንም። አንዳንዶች በአውሬ ተቦጫጭቀውበታል፣ አይቀልብንም። እኔና እናንተ ጋር በነፃ የመጣው ዋጋ ተከፍሎበት ነው። እግዚአብሔር ይባረክ። ሃሌሉያ ሃሌሉያ። ቀላል አይደለም። በነፃነት መንገድ ላይ በየሜዳው ኢየሱስ ጌታ ነው ስንል የሞት ዋጋ ነበረው። እስካሁን የሞት ዋጋ እያስከፈለ ነው። እስካሁን እንደውም አሁን ሳውዲ ላይ ምናምንማ ሳውዲ ገብተማ ማለትም አትችልም። ከነጨረ ስቲል ሞታል። ኢየሱስ የሚለው ስም ሞታል። ሃሌሉያ። ለምንድን ነው ሞት ያለው? በውስጡ የዘላለም ሕይወት ስላለ። ሃሌሉያ። በስጋ ብትሞት እንኳን ዘላለም የሚያኖር ስም ስለሆነ፣ የዘላለም በር የከፈተ ስም ስለሆነ፣ አረ ሃሌሉያ። አይታችኋል። አሁን እስቲ ኢትዮጵያ ላይ ቆሰው ደንገጥ ብሎ ዞሮ የሚያችሁ ማን ብትሉ? አረ እዚህ ታክሲ ውስጥ ግቡ፣ መንገድ ለምን አይዱ ውስጥ ማንንም ብትጠሩ ማንንም ምንም አይመስልም። ማንም ጉዳዩም አይደለም። ኢየሱስ ስትሉ ግን ማለት ነው ለምን መሰለ? እንዳይመስልም እነሱ ላይ ያለው ነው የሚነቃነቀው። ለመሰለ ሲኦል ይሄን ስም መሸከም አይችልም። ጨለማ ይሄን ስም መሸከም አይችልም። መጽሐፍ ቅዱስ ሲናገር በሰማይ ይላል፣ በምድር ከምድር በታች ዕውቅና የተሰጠው ስም ኢየሱስ ነው ይላል። የተቀባ ስም ኢየሱስ፣ አሸናፊ ስም ኢየሱስ፣ ከስሞች በላይ ኢየሱስ። እስቲ አንዴ ጩና ኢየሱስ በለዋ። አንድ ድጋሙና ኢየሱስ በለዋ። ለዛ ነው ኢየሱስ ስትሉ ድንጋጤ ይፈጠራል። ስለዚህ ያላመኑ የጌታን ስም ሊጠሩ አይችሉም፣ እርግጥም አይችሉም። ሁለተኛ በእውነት ትክክለኛ መልእክተኞች የምስራቹን ይሰብካሉ። ትክክለኛ መልእክተኞች የምስራቹን ይሰብካሉ። ሮሜ 10:15 ትክክለኛ መልእክተኞች የምስራቹን ይሰብካሉ። ለኢየሱስ ስም ላንብበው 15 መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ባይዘዌ ትክክለኛ መልእክተኞች የምስራቹን ቃል ነው የሚናገሩት። ሃሌሉያ። ምን ማለት ነው? በሌላ ቋንቋ ወንጌል ምንድነው ብለናል? የምስራች አይደል? ወንጌል ምንድነው? ወንጌል መርዶ ነው፣ ሐዘን ነው፣ ለቅሶ ነው። የምስራች ነው ወንጌል። ምንድነው የምስራቹ? ኢየሱስ ክርስቶስ ለኃጢአት ሞቶልሃል። ለማ ለአንተ ኃጢአት ኢየሱስ ክርስቶስ ሞቶልሃል እና ንስሐ ብትገባ ይሄንን ጌታ የግል አዳኝ ብታደርግ እሺ የዘላለም ሕይወት ታገኛለህ። አረ ሃሌሉያ። በቃ አዎ በቃ እንዴት በቃ ኢየሱስ ሙሉ ዋጋ ስለከፈለ አንተ የምትከፍለው ዋጋ የለም። ኢየሱስ ስለተሰቃየ ለአንተ የምትሰቃየው ኢየሱስ ያድናል። አረ እናንተ ሰዎች እስቲ አሜን በሉ። እስቲ ስራችንን በጠቅላላ ሰርቶ የጨረሰ የናዝሬቱ ኢየሱስ ይባላል። እስቲ ኢየሱስ በሉሃል። ድገሙና ኢየሱስ በሉሃል። ሃሌሉያ። ኢየሱስ እና ትክክለኛ መልእክተኞች የሚናገሩት የምስራቹን ቃል። አንድ ሰው ወንጌል ሰባኪ ከሆነ የሚናገረው ምንድነው? የምስራች አለኝ። ምንድነው? ሲኦል ተዘግቷል፣ ሞት ተሸንፏል፣ ኃጢአት ተሸንፏል፣ እርግማን ተሸንፏል። እንዴት ሲባል በመስቀል ላይ አንድ የሆነ ብቸኛ የሆነ ተመሳሳይ የሌለው ድጋሚ እሱን ይመስል የማይመጣ ከፍሎታል። ሃሌሉያ። ይሄ ነው ወንጌል፣ ከፍሎታል። ኢየሱስ መለኮት ነው እና ሰው ሆኗል። ለማ ለኃጢአት። ኢየሱስ ተሰቅሏል። ለማ ለኃጢአት። ዋጋ በጠቅላላ ተከፍሏል እና የኢየሱስን ጽድቅ የራስ አርቅ፣ አንተ በሰላም ትኖራለህ። ወንጌል ሃሌሉያ። በክርስቶስ የሰማይ በር ላያችን ላይ ተከፈተ። በክርስቶስ ጌታ ይባረክ። እርግጠኛ ነኝ እዚህ ውስጥ ለምሳሌ የቤተ መንግስት በር ቢከፈትልን ስንቶቻችን እንዴት ደስ እንደሚለን ብቻ አይደለም እንዴት እንደምናው ቤተ መንግስት እኮ ምናምን በቃ ግባ እንደዚህ ጉዳይ ተብያለሁ ብለን ነው የምናወራው።
ሃሌሉያ። በኢየሱስ የሰማይ በር የሰማይ ጌታ ይባረክ። እዚህ ምድር ላይ ስንኖር በተለያየ ህይወት መስመር ውስጥ ልናልፍ እንችላለን። ነገያችን ግን ያማረ ነው። ባጭሩ መዝጋት ያለብን ነገር ነገያችን ተሰጥቶ ያለቀ። ለምን? የምስራቹን ይዘው የመጡ ግን ጌታ ይባርካቸው። ወንጌል የነገሩ ሰዎች ግን ጌታ ይባርካቸው። እስቲ ወንጌል ተነግሮት የዳነ አለ ተነግሮት እነዛ የነገሩን ሰዎች እግዚአብሔር ዘመናቸውን ይባርክ። መጀመሪያ የጠላናቸው፣ መጀመሪያ ያንጓጠጣቸው፣ ያልናቸው፣ ያሾፍንባቸው ግን ኢየሱስ ያድናል ብለው የነገሩ የምስራቹን ቃል የነገሩ በክርስቶስ አምነ ዳን ብለው የመጀመሪያውን ቃል የነገሩ ቸርች ብትሄድ ቢጸለይልህ እንደው ጌታን ብትቀበል ብለው የነገሩ እግዚአብሔር ዘመናቸውን ይባርክ። ዘመናቸውን ይባርክ። እኛ ለነሱ በርግጥ አክሊሎቻቸው ነን፣ ሽልማቶቻቸው ነን። ግን በቃ እግዚአብሔር ግን በያሉበት ይባርካቸው። በላያችን ላይ ሰማይ ተከፈተ። የዛን ቀን ሲኦል ተዘጋ። የእግዚአብሔር ልጆች ሆንን። ቀላል በሚመስል መልኩ ጌታን ተቀበል ብለውን እሺ ስንል እግዚአብሔር ልጆቹ አድርጎ ተቀበለን። እግዚአብሔር ይባረክ። ሃሌሉያ። እኔም ጓደኛዬ ነው እዚህ መለያለም ትምህርት ቤት ፕሪፕ ስንማር ይነገረኝ እና ሳሾፍበት ሃሌሉያ ጌታ ይባረክ። እና አንድ ቀን እንደዚህ አልኩት ማስታውሰው እኔ ይሄንን እውነተኛውን ጌታ ባገኘው አልኩት። እውነተኛው ጌታ ሲጀምር ጴንጤዎች ጋር ሊኖር አይችልም አልኩት። ግን እውነተኛውን ጌታ ግን ባገኘው አልኩት ዘመኔን ሁሉ አገለግሏለሁ። ዘመኔን ሁሉ እና ከዛ ምን ይለኛል አሁን እሱ አንተ እኮ ጌታን ሳትቀበል ነው ኪዳን የገባው ይለኛል። ሃሌሉያ። እና ያስታውሰኛል ቦታውን ታስታውሳለህ? እዛ ሜዳው ጀርባ እንደዚህ እግራችን እንደዚህ እንትኑ ድንጋዩ ላይ አድርገና እውነተኛው ጌታ ጴንጤዎች ጋር የለም አልከኛል። እና ለኔ ቆና ተጠንቀቅልኝ ነበር። አያችሁ የዚህ ዓለም ልጆች ደፋር ናቸው እኮ የሚለው መጽሐፍ ለዚህ ነው። ልባም ናቸው ታውቃላችሁ ላመኑበት። እና እኔ እውነተኛው ጌታ ጴንጤዎች ጋር ይኖራል ብዬ አላስብም አልኩት። እሺ አለ። እውነተኛውን ጌታ ግን ባገኘው አልኩት ዘመኔን ሁሉ አገለግለዋለሁ አልኩት። ሃሌሉያ። እና ምን ይለኛል? የዛን ቀን ነው ኪዳን የገባው ጌታ የተቀበለ የዛኔ ነው ይለኛል። ኢየሱስ ጌታ። እውነትም ይኸው 14 ዓመት አካባቢ አገልግያለሁ። ገና እንዳገለገልኩ አይሰማኝም። ለማገልገል እየተንደረደርኩ እንደሆነ ግን ይሰማኛል። ኢየሱስ ጌታ። ድጋሚ ራሱ ሰውኝ የመፈጠር ድል ካገኘው ድጋሚ ራሱ አገልጋይ ነው። ድጋሚ ራሱ ጌታን ነው ማገለግለው። ሃሌሉያ። ሰማይ በኔ ሊከብር ከወደደ ቃሉ እንድናገርለት ከወደደ እንድዘምርለት እንዳጠንለት ከወደደ ለኔ ትልቅ እድል ነው። ጌታ ይባረክ። ሃሌሉያ። በነገራችን ላይ ነገራችሁ በጣም ትልቅ መቆጨት የምትቆጩ ሰዎች እዚህ ውስጥ ማለት እንደዚህ ሳስባችሁ ጌታን ሳታገለግሉ አሁን በቃ እንደዚህ አርጅታችሁ የምትሞቱ ሰዎች ማለት ነው። እንዴት እንደምትቆጩ እሱን አትጠይቁም። እንዴት እንደምትቆጩ ስለዚህ ነግሬያችኋለሁ። ከዚህ ቀን ጀምራችሁ ቀዳዳ እየፈለጋችሁ በእግዚአብሔር ቤት ውስጥ ግቡ። ቀዳዳ እየፈለጋችሁ ምንድነው እንትን ውስጥ አንዷ አሁን መቼ ነው ባለፈው እዚህ ጾም ጸሎት ላይ ነው ያገኘናት። ትጸልያለች። ከመጣች ቀን ጀምሮ አልቀረችም። ትመጣለችና መጣችና እኔ በናታን በጽዳት ማገልገል ፈልጋለሁ ማንን ነው ማናግረው አለቻት። እና የጽዳት ኃላፊው አልነበረችም የዛን ቀን። ኢየሱስ ጌታ። እና በቃ ደስ ያለ ቀዳዳ ፈለገችና ኢየሱስ ጌታ። ባይዘው ይሄ ራሱን ችሎ ረጅም ትምህርት ነው የሚሆነው። ግን ልዝጋው። የምስራቹን የሚናገሩ ሰዎች ልዩ ምልክታቸው ፎከሳቸው ክርስቶስ ነው። ወንጌል ማለት ለምሳሌ አንድ ሰው ፎከሱን ክርስቶስ ላይ ካላደረገ አንድ ሰባኪ ፎከሱን ክርስቶስ ላይ ካላደረገ ቀጥሎ በክርስቶስ ምክንያት ስላገኘናቸው ጥቃቅን ነገሮች ብቻ የሚያወራ ከሆነ መጠየቅ አለበት። ኢየሱስ ጌታ። የምስራቹን የሚናገሩ ስለማን ነው የሚናገሩት? ስለ ክርስቶስ ነው። ለምሳሌ የመጨረሻው ተናጋሪ ስለ ክርስቶስ ማን ነበረ? ዮሐንስ ነበራል። ምንድነው? ከኔ ኋላ የሚመጣው የጫማውን ጠፍር እንኳን ልፈታ የማይገባኝ ከኔ ይልቅ የበረታ እኔ በውሃ ጠምቃቸዋለሁ፣ እሱ ግን በእሳት። ይህን ሰሞን ቲክታክ ላይ ነገር እያየው ነበረ። እሳት ብለን ስንጠራ ነበረ። እሳቱ ቢመጣ ኖሮ ይሄኔ ተቃጥለን ነበር ምናምን ብሎ ሰባኪ ነው። ግን ኦልሬዲ እሱ እየቀለደ መስሎ ግን ይሄንን ቃል የተናገረው መጥምቁ ዮሐንስ ነው። በእሳትና በመንፈስ ያጠምቃቸዋል። ኢየሱስ ጌታ። በእሳትና በመንፈስ ቅዱስ
ተጠምቀናል። እንቀጥላለን ገና እየተጠመቅን እንጂ እየተሞላን እንቀጥላለን። እንዲህ ሲጀምር የክርስትና መንገድ ያለ መንፈስ ቅዱስ ይገፋል እንዴ? አይገፋም። የክርስትናን መንገድ የሚያስኬደው መንፈስ ቅዱስ ነው። ሃሌሉያ። ጂኒ መጥቶ ምናምን አጠገባችን እኮ ተንቀጥቅጦ የሚሄደው ሁልጊዜ በመንፈስ ቅዱስ እሳት ውስጥ ስንሆን፣ ካልሆነስ ጂኒ መጥቶ አጠገባችን ቁጭ ሲል ነው ምን ተጽዕኖ የማይፈጥርብን ግን እሳት ውስጥ ከሆነ ምንጸልይ ከሆነ ግን እኛ ላይ አይደለም ተጽዕኖ የሚፈጥረው፣ እሱ ላይ ተጽዕኖ የሚፈጥረው። ጌታ ይባረክ። እሺ ብዙ አልሄድም። ሶስተኛ በሉና የምስራቹን መልእክት ሁሉ ሰው ሊቀበለው አይችልም በሉ። ሶስተኛ በሉና የምስራቹን መልእክት ሁሉ ሰው ሊቀበለው አይችልም። የምስራቹን መልእክት ሁሉ ሰው ሊቀበለው አይችልም። የምስራቹን መልእክት ሁሉ ሰው ሊቀበለው አይችልም። ሮሜ 10:16 ሮሜ 10:16 እናንብበው በኢየሱስ ስም። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እሱን ቀጥሎ እናየዋለን። ይሄኛውን ግን ምንድነው? የኔና የናንተ ድርሻ የምስራቹን ቃል መናገር ነው። ሁሉ ሰው ግን የምስራቹን ምን አይልም? አይቀበልም። ምን አይልም? አይቀበልም። መጽሐፍ ቅዱስ ሲናገር ምንድነው የሚለው? ለዘላለም ሕይወት የተዘጋጁ አይደል? ንስሐ ገብተው ዳኑ ነው የሚለው። ምን ያሉ የተዘጋጁ። እናንተ ሰው አይገርም? ለዘላለም ሕይወት ይዘጋጃል። ለዘላለም ሕይወት ያልተዘጋጁ ግን ንስሐ ሊገቡ አይችሉም። ባይዘዌ እግዚአብሔር የሚድኑትና የሚጠፉትን መርጧል የሚለው ትምህርት የስተት ትምህርት ነው። አራተኛ በሉና ይሄን አይተን እንጨርሳለን። አራተኛ በሉና ማመን የሚገኘው የእግዚአብሔርን ቃል በመስማት ነው። ወይ ደግሞ እምነት የሚገኘው የእግዚአብሔርን ቃል በመስማት ነው ብላችሁ ጻፉ። ማመን የሚገኘው ወይ ደግሞ እምነት የሚገኘው የእግዚአብሔርን ቃል በመስማት ነው። ሮሜ 10:17 እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። እምነት በምንድን ነው የሚገኘው? በእግዚአብሔር ቃል። የእግዚአብሔርን ቃል ከመስማት አይደል? ሰው ማመን የሚችለው የማንን ቃል ሲሰማ ነው? የእግዚአብሔርን ቃል ሲሰማ። ኢየሱስ ጌታ። እምነት የሚገኘው ከመስማት ነው። ምንን በመስማት? የእግዚአብሔርን ቃል በመስማት። ለምሳሌ በእግዚአብሔር ቃል ውስጥ ለሰውየው በክርስቶስ ስለተሰራለት የማዳን ሥራ ሲነገረው ያምናል። ሲያምን ጌታን ይቀበላል። ሲቀበል ይድናል። ኢየሱስ ጌታ። በዚህ አጋጣሚ አንድ ነገር ልንገራችሁ። በጣም ትልቅ ዋጋ ልትሰጡት የሚገባ ነገር መዳናችሁ። በጣም በሕይወታችሁ ሊከብድ የሚገባው ነገር የዘላለም ሕይወት እንዳላችሁ ስታስቡ። ምክንያቱም እየኖርንባት ባለነው ዓለም ላይ ምንም አይነት ዋስትና የለም። ዓለም ራሱ ምን ዋስትና አላት? ምንም አሁን አታዩም? እንደ ሁሉ ነገሯ እኮ በቃ እንዳረጀች እያስታወቀ ነው። ኢየሱስ ጌታ። ይኸው ምንም በማናውቀው ነገር እኛ ኒኩለር እንታኮሳለን እያሉ አይደል ሰዎቹ? እነሱ እኮ ይታኮሱ ችግር የለውም። ምንድነው የዝሆኖች ምንድነው ጸብ ችግሩ ለማን ነው አሉ? ለሳሩ ነው። ዝሆኖቹ ሲላፉ ሳሩን ጭፍልቅልቅልቁን አውጥተው እየለጣጠሉት። እነሱ ይታኮሱ፣ እኛ በማናውቀው መተኮሳችን ነው እንጂ። ኢየሱስ ጌታ። ግን አንድ ነገር ልነግራችሁ እወዳለሁ። ደስ ይበላችሁ። በኒኩለር ትጠፋላችሁ አላለም፣ መጥቼ ወስዳችኋለሁ ነው ያለው። ሃሌሉያ። እኛ ጌታ አለን፣ ቀድሞ ይመጣል። ኢየሱስ ጌታ። አንጠፋም። ዓለም ጠፍታ ምናምን አጠፋም። ኢየሱስ ጌታ። ዓለም ጠፋም ከሆነ ቀድመን ተነጥቀን ነው። እሺ ጌታ መጥቶ ኢየሱስ ያድናል። እስከ ዓለም ፍጻሜ ዘወትር ከእናንተ ጋር ነኝ ብሏል ጌታ። አንፈራም። ኢየሱስ ጌታ። ለዚህ በላችሁ በጌታ ኢየሱስ ጌታ። የመጨረሻ አምስተኛ አውቆ ምላሽ አለመስጠት ዋጋ ያስከፍላል ብላችሁ ጻፉ። አውቆ ምላሽ አለመስጠት ዋጋ ያስከፍላል። አውቆ ምላሽ አለመስጠት ዋጋ ያስከፍላል።
አውቆ ምላሽ አለመስጠት ዋጋ ያስከፍላል። ሮሜ 10:18 እስከ 21 ሮሜ 10:18 እስከ 20 ዳሩ ግን ባይሰሙ ነው ወይ እላለሁ። በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ። ነገር ግን እስራኤል ባያውቁ ነው ወይ እላለሁ። ሙሴ አስቀድሞ እኔ ሕዝብ በማይሆኑ አስቀናቸዋለሁ፣ በማያስተውል ሕዝብ አስቆጣቸዋለሁ ብሏል። ኢሳይያስም ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝ ተገለጥኩ አለ። ስለ እስራኤል ግን ቀኑን ሁሉ ወደማይታዝና ወደሚቃወም ሕዝብ እጆቼን ዘረጋው ይላል። እስራኤላውያን አያውቁም ወይ አለ ጳውሎስ። አይደለም ያውቃሉ፣ ምላሽ አልሰጡም። አውቀው ግን ምላሽ አልሰጡም። እንዴ ስለሚያውቁማ ነው እኮ እግዚአብሔር አስቆጣቸዋለሁ የሚለው። ላልፈለጉኝ ተገልጬ አስቆጣቸዋለሁ ያለው አውቀው ምላሽ መስጠት ስላልፈለጉ ነው አለ። ኢየሱስ ያድናል። ምን ማለት መሰላችሁ? እስቲ እኔና እናንተ በዘመናችን በሕግ ኖረን ሕግ ተሰጥቶን እግዚአብሔርን ፈልገን የኖርን አይደለንም። በወንጌል በኩል ግን የምስራቹ ደረሰን። ስለዚህ እግዚአብሔር ምን አለ? ላልፈለጉኝ ተገኘው። በነገራችን ላይ ፈልገነው ነው እንዴ? ፈልጎን እኮ ነው የመጣው። አግኝተነው ነው እንዴ? አግኝቶን እኮ ነው። ጌታ ይባረክ። ኢየሱስ ክርስቶስ ያድናል። በነገራችን ላይ አንድ ነገር ልንገራችሁ ቅዱሳን፣ ጌታ ስላለን እንጂ ሲከፋንም ጌታ ላይ አልቅሰን ጸጋው ሲበዛልንም ተንበርክከን በጌታ ፊት ጮኸን ወጥተን መግባታችን በጌታ ተጠብቆ እንጂ ጠላት የያዛቸውን አንዳንድ ሰዎች ብታገኙ እንዴት እንደምትደነግጡ እንዴት እንደምታዝኑ ማለት ይሄን ያክል ለካ አቅም አለው እንዴ እድል ሲያገኝ ትላላችሁ። ምን እንደሚያሰራቸው ብትሰሙ፣ እንዴት እንደሚያሰቃያቸው ብታውቁ። ከዚህ ሁሉ የገላገለን ሃሌሉያ፣ ከዚህ ሁሉ የፈታን የእግዚአብሔር ልጅ ኢየሱስ ይባረክ። ከዚህ ሁሉ እኛ እኮ ቢዋጋን እንኳን ይጫጫነኛል ምናምን እጅ ጫና ውደቅ ሰበርኩ ምናምን ሃሌሉያ ነው ምንለው። አያችሁ ኢየሱስ ጌታ እንትን ይያርግ ይሽበከኝ ምናምን የቱ ጋር እጅ ልቀቀው በኢየሱስ አይገርም። እንትን ብሎ ነበር እኮ ለቀ እንላለን። ጌታ ስላለን እንጂ አንዴ መጥቶ እንደዚህ ከጨፈገገ ማለት ነው ሸፍግግ አድርጎ ሌላ ታሪክ ነው የሚሰራው። ሃሌሉያ ገና መጥቶ ያዝ ሲል በኢየሱስም ስንል ሲቀል ሲለቅ እንኳን ጌታ ኖረን እስቲ ለጌታ ክብር ስጡ። ኢየሱስ ጌታ ሃሌሉያ። እስቲ ጮክ በሉና እግዚአብሔር መልካም ነው በሉ እስቲ። ድምጻችሁ ደስ ይላል። እስቲ እግዚአብሔር መልካም ነው በሉ እስቲ። እስቲ አንድ ጨምሩና እግዚአብሔር መልካም ነው በሉ እስቲ። ሃሌሉያ